ብለው ሲያወሩ ነበረ። አንዳንድ ትልልቅ ሰዎች እሳት የሆኑ ሰዎች አሉና ነበርክ እንዴ ልልህ ነበረ። ሱናን አቢ ዳውድ 5224 ታነብልኛለህ ከቻልክ? አላነበውም። እኔን ነው እየጠየቅ ያለው? ያ አታውቀውም እንትኑን? እኔ ከ665 መጽሐፍ ጠይቀኝ። ኦኬ ሱረቱ አልጅኒ 7219 ታወጣለህ? እየነገርኩህ እኮ ነው። ስሙ እኔ ቲማቲም እየቆረኩኝ አቡጃቢ የሚለውን ሰብቼ ማለት ማለት ነው። ጥቁር ሰው በጣም ሚስኪን ሚሽነሪ ነው፣ ጴንጤ ነው እና በቃ ኢየሱስ ፈጣሪ አይደለም ምናምን ተብሎ እንዲወራ አይፈልግም። ኦኬ አቡዳቢም ብሎ ዱባይም ብሎ ማስቆም ነው የሚፈልገው። ለዛ ነው ቆይ የቆረጥኩት እንጂ እንደዚህ አንቀጽ መሲ አውሩት እየነገርኩህ እኮ ነው የሚባል የለም። ቺምፓዚ እኔ ከ665 መጽሐፍ መጠየቅ ትችላለህ ወይ ብያለሁ እኮ። ሱናን አቢ ዳውድ አለ አይደል? አትቀበልም እንደ አንተ ሐዲስን አትቀበልም? ምን አይነት ሙስሊም ነህ አንተ? እኔ ካህን እኮ ነኝ። እኔ እያየኸኝ ነው ማን እንደሚያወራ። ያ ካህን ማለት ይቀበላል እኮ። ምን ይቀበላል ካህን? ሙስሊም ነህ አንተ። ምን ካህን ምን ያደርግልሃል? ካህን ነኝ ብለህ ያለው እኔ ካህን ነኝ አስቀልድ። ግን ስማ ከ665 መጽሐፍ መጠየቅ ትችላለህ ወይ ነው ጥያቄው። አሁን ከመጽሐፍ ቅዱስ ከ665 መጽሐፍ አንዴ አሁን መጽሐፍ አቡዳቢ ተወውና ከ665 መጽሐፍ ነው የምልህ። ምንድን ነው 665? አልገባም። አታውቀውም እንዴ? አላወቅኩም። ምንድን ነው 665? ግልጽ አድርገው። መጽሐፍ ቅዱስ ነው? ቁርአን ነው? 665 ካላወቅማ በጣም ከባድ ነው። የት ነው ያለው ታዲያ? እሺ በቃ ከመጽሐፍ አቡዳቢ ቀጥል። ሱናን አቡዳቢ 526024 አንብብልኝ የምታምኑ ማለት ነው። የማታምን ከሆነ ያው እኔ መጽሐፍ አቡዳቢ ይሄ ሙስሊም መጽሐፍ አይደለም ማለት ነው። ማን የሰጠህ? አንብቤ ነዋ። አይደለም መጽሐፍ አቡዳቢ የሚባል ማን የሰጠህ? ማን የሰጠህ መጽሐፍ አቡዳቢ? ሱናን አቢ ዳውድ 5224 አቡዳቢን እኮ አንብቤዋለሁ እኮ። አሁን እኔ ግን አቡዳቢ የሚባል እንትን ላይ ለወደፊት የመሄድ እንትን አለኝ። ታሪካዊ አመጣጡ ታውቀዋለህ? የቦታውን እንዴት አልድሃቢ አልድሃቢ ቮሊዩም 4 ገጽ 36 አንቀጽ 36 ነው። ገጽ 30 አሁን አሻሻልከው። ምን አልክ አሁን? አልድሃቢ መጽሐፈ አልድሃቢ ነው። አልድሃቢ አልድሃቢ ነው። አልድሃቢ ፕሮናውንሴሽኑ ያው የአረብ ከአረብ ስለመጣ እኛ አበሾች ነን ትንሽ ጠንከር ይልብናል። ታዲያ ቀርብ ነው። ሀበሻ እኮ አመጣቱ ከአረብ ስለሆነ ብዙም እንትን አይለውም። አይደለም እኔ ከአረብ አልመጣም። ይቅርታ። ከየት ነው የመጣው? እኔ ያው ኢትዮጵያዊ ነኝ፣ አበሻ ነኝ። ከአረብ አልመጣም። ቋንቋችን የራሳችን ያለን አረብኛ። አንተ አረብኛ ታወራ ነበር? ኢትዮጵያኖች ያወሩ ነበረ። አላወሩም።
ያወሩ ነበረ። ያወሩ ነበረ ሳይሆን አሁን ለምሳሌ ግዕዝ ከምንድን ነው የመጣው? ግዕዝ ራሱ ግዕዝ ነው። ግዕዝ ራሱ ግዕዝ ነው የሚባል እኮ የለም። አረብኛ አልመጣም። ከአረብኛ የተቀለ ቋንቋ ነው። ይህን ታጠቅ ነው እንደ የምታወራው? ከአረብኛ አልተደቀለም። ራሱ ይህን አታውቀውም። እንግዲህ ከአረብኛ በፊት የነበረ ነው ግዕዝ ወንድሜ። ከአረብኛ በፊት አልነበረም። ውሸት ነው። አንተ የተሰጠህን ስለምትቀበል ነው እንጂ ቋንቋውን ብቻ ሳይሆን፣ ለምሳሌ አንተ አታውቀውም ግዕዝ ለሚያውቀው ተወው፣ ግድ የለህም። ገብቶሃል አባባሌ? ቋንቋውን ብቻ ሳይሆን አንተ ራስህ የመጣኸው ከአረብ ምድር ነው የመጣኸው፣ ተደቅለህ ነው የመጣኸው። ሶሪ ተሳስተሃል። ከአረብ አልተደቀለም። ችግር የለውም። መጽሐፍ አቡዳቢ ለምን በአረብኛ ወረደ ቁርአን? ለምን በየቋንቋው አልወረደም? ግድ የለህም። የመጽሐፍ አቡዳቢን እና የመጽሐፍ ምን ነበር ያልከው? ሁለተኛው ኖ አታሹፍ። ይሄ ነገር ይጠቅመሃል። የምሬን የምልህ ምንድን ነው የሚጠቅመህ? ለአንተ ትዝናናበት ይሆናል፣ ይጠቅመሃል። ግን መጽሐፍህን ማንበብ አለብህ እኮ። እኔ ምን አልኩ? መጽሐፍ አቡዳቢ ምንድን ነው የሚለውን ያልኩህ እኔ ምን አልኩህ? እኔ ሱረቱ አልጅኔ 72:19 አንብብልኝ። ነቢዩ መሐመድ ሰይጣን ነው የሚመራኝ ይላል እዛ ላይ። እንዴት ነው አንድን ነቢይ ሰይጣን የሚመራቸው? አይልም። ከሰይጣን የምቀበለው ይላሉ፣ ክርስቶስን ይላሉ። አንብበው። ከፍተህ እንትን ማድረግ ትችላለህ፣ ማስረዳት ትችላለህ። ክርስቶስን እላለሁ ይላል እንደዛ። ክርስቶስ አታውቀውም፣ ክርስቶስ ኢቨን የአቡ ለሀብ ሚስት ምን አለቻቸው? 3 ቀን መስጊድ ጸሎት ሊያደርሱ አልሄዱም ነበር፣ ታመው ነበር እና የእርሶ ሰይጣን 3 ቀን አላየሁትም አለቻቸው። ከዛ በኋላ አላህ አወረደላቸው ቁርአን። ከፍተህ ማስረዳት ትችላለህ። አሁን አቡዳቢ እየሰማህ ነው? በትክክል እኮ የተጻፈው ነው። አቡዳቢ እየሰማህ ነው? ይኸውልህ በትክክል የተጻፈው ነው። ምን ይላል? አሁን ለምሳሌ ልንገርህ። እኔ ስለማላውቀው በቃ አልጠይቅህ። እኔ ችግር የለውም። አቡዳቢ ኖ ካላወቀው አታላግጣ። መጽሐፍን ሳታውቅ ለምን ታላግጣለህ? መጽሐፍ ምን እንደሆነ እኮ አታውቅም። ዝም ብለህ ነው የምትገሸለጠው። አንድ ጊዜ ጥቁር ሰው ባቢ ሙስሊም አይደለም እኮ አዳምጥ። ሙስሊም ነው አትበል። ኖርማሊ እሱ ጋር ስለዋለ ሙስሊም ካልሆነ ሰው ጋር ለምን እናንተ ትውላላችሁ? ምን ችግር አለው? ሰው አይደለም አብራችሁ ለምን ታላግጣላችሁ? ሰው አይደለም። ኃጢአት ነው ይሄ። ምኑ ነው ኃጢአቱ? ምኑ ነው ኃጢአቱ? ሰው አይደለም? ወንድማችን አይደለም? ኢትዮጵያዊ አይደለም? ለምን አብረው ነው ብንውል? እናንተ አላችሁ አይደል? በፕሮቴስታንት ስብከት ሰውን ጴንጤ ለማድረግ ሶፊያ ሽባባው ዝሙት የሚሰሩበት እና የትከለብ እየሄድን ኢየሱስ ጌታ ነው እያልን እንሰብካለን ብላ አልተናገረችም እንዴ? ነው የምልሽ። ይሄ ልጅ አማኝ ካልሆነ ምን ያደርጋል? እዚህ ቦታ ላይ አብረሽ ተቀምጦ ማላገጥ መብቱ ነው። ሰው ላይ ማላገጥ በሰው ሃይማኖት አላላገጠም። አንተ ነህ አቡዳቢ ብለህ መጣኸው። ከማይታዘዙት ጅኒ አንዱ ቢሆንስ ምንድን ነው? የማይታዘዝ ጥሩ። እንደውም የሚታዘዝ ጅኒ እንዳለ እየመሰከርክ ነው። የሚታዘዝ ጅኒ እና የማይታዘዝ ጅኒ እንዳለ ስለምታምኑ ነው። በእናንተ እኮ የኛ እምነታችን ያለ ነው። እምነታችንና እምነታችሁ ይለያያል። አንደኛ ነገር። ሁለተኛ ነገር የኢየሱስን የማይታዘዘው ጅኒ ማለት ጥቁር ሰው አዳምጥ። ባቢ ሃይማኖት የለውም። ተግባብተናል። አንደኛ ነገር ሙስሊም አይደለም። ነገር ግን ጓደኛችን ነው። በግብረ ገብነቱ በስነ ምግባሩ ባለው ፍሬ አመለካከት አብረነው ጓደኛሞች ነን፣ እንውላለን። አንተ ኢየሱስን ፈጣሪ አይደለም ያለው ሁሉ ለአንተ ጠላት አድርገህ ይዘህ ከሆነ ኢየሱስን ፈጣሪ አይደለም ያለው መጽሐፍ ቅዱስ እንጂ ወንጌል እንጂ ባቢ አይደለም። ባቢ ኢየሱስ ፈጣሪ ነው ከሚባልበት ህዝብ ውስጥ የወጣ ነው። ነገር ግን ወንጌልን ሲያነብ ኢየሱስን አምልኩ ሆነ ኢየሱስ አምላክ ነው የሚል መረጃ አላገኘም። ስለዚህ አንተ ልቡ ካለህ እንደ ወንድ ከሆንክ ቀበቶ ከታጠቅ ወንጌልን ክፈትና ባቢን ኢየሱስ ፈጣሪ ነው አምልኩት ተብሎ ተጽፏል ብለህ መልሰው ወደ ክርስትና። ይሄው ሜዳውን ፈረኛው ነው። መጽሐፍ ቅዱስ ራሱ እኮ አንብቦ አያውቅም። እንዴት ነው አንብቦ የሚያውቀው? በቃ ጠይቀው ባቢ። ጥሩ ልጠይቅህ ስለ መጽሐፍ ቅዱስ ወደ ቆላስይስ ሰዎች ምዕራፍ ላይ ያውጣልኝ። ቆይ ኢየሱስን አምላክነት ለማየት ከፈለግ ችግር የለውም። ልጠይቅህ እኔ በአንተ ምርጫ ሳይሆን እኔ ልጠይቅህ።
መጽሐፍ ቅዱስ ይዘሃል? አዎ ማለት ያው ወደ ሮሜ ሰዎች 1:25 ላይ ያለው እስኪ አንብብልኝ። ሮሜ ሰዎች ምንድን ነው ሀሳቡን ንገረኝ። እስከዛ አንተ ሮሜ 1:25 ሀሳቡን ንገረኝ። አንብበው ይገባሃል እኮ። እግዚአብሔር እውነት በሐሰት ለወጡ፣ በፈጣሪ ፈጣ ፍጡር አመለኩ፣ አገለገሉም። ፈጣሪ ለዘላለም የተመሰገነ ነው አሜን ይላል። ከ23 ጀምረህ እኔ ላንብብልህ። ኦኬ የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ ይላል። ገብተዋል? እዚህ ጋር ሰዎች ከተባሉ እዚህ ጋር እስክጨርስ ዝም ብዬ እንትን እያደረኩ ስለሚል እስክጨርስ እንትን እንዳትል። ያመለከ ሁሉ እግዚአብሔር አምላክ ለማይረባ አእምሮ አሳልፈው ከሰጠ የማይረባ አእምሮ ደግሞ ምንድን ያደረግከው? በህይወት እያለ እኮ አላመለኩትም ኢየሱስ ክርስቶስ። ቆይ ኢየሱስ ክርስቶስ እኮ ሰው እየነበረ ማንም የሚያመልከው አለ። ያን መረዳት መቻል አለ እንዴ። አሁን ምንድን ነው ኢየሱስ ክርስቶስ እንዴ? አሁን እኮ አርጎ በአባቱ ቀኝ የተቀመጠ አምላክ እኮ ነው ኢየሱስ ክርስቶስ። ከሰውነት ተላቀዋል ኢየሱስ ክርስቶስ። የስ ሰው የተባለው ስጋ ስለለበሰ ነው አይደል? ቆይ ስጋ ስለለበሰ ነው። ግድ የለም እሺ። ያ ስጋ አሁን በዚህ ምድር ላይ ስጋ ለብሶ መጥቶ አትንኩኝ አላቸው እኮ። ስጋ ሲመለስ ያ ስጋ አሁን ኢየሱስ ክርስቶስ ጋር አይደለም ያለው? ያ ስጋ የት ነው ያለው? የማታውቀው ከሆነ ካልተጻፈ ስጋ ለብሶ ሰው ከተባለ ስጋ ለብሶ ካላመለከው እኮ ስማ፣ የለበሰውን ስጋ በለበሰበት ሰዓት ሰው ተብሎ ካላመለከው ከነ ስጋው ካረገ አሁን ደግሞ ስጋው የቱ ጋር እንዳስቀመጠው ያስቀምጠው አያስቀምጠው የማታውቅ ከሆነ አምላክ ነው ሰው አይደለም ማለት አትችልም። ገብቶሃል አባባሌ? አሁንም ከነ ስጋው ነው ያለው። ተመሰለ ስለተባለ ክርስቶስ ላይ ነው እንደምደፈድፈው አንተ። በሰው መልክ እኮ ነው ያለው እኮ። በሰው መልክ ነው እንጂ እኮ በሰው መልክ ማለት እኮ ክርስቶስ ብቻ አይደለም ሰው መልክ እኮ ያለው። ያ አምላኪውም ሰውዬ እኮ በሰው መልክ እኮ ነው። በሰው መልክ አልከው በድንጋይ የሚጠርቡ ሰዎች አሉ። እና የሰው መልክ የለውም ኢየሱስ ክርስቶስ። ኢየሱስ ክርስቶስን አይደለም ይሄ ቃል የሚናገረው ወንድሜ። ሰው ነው ስለተባለ ነው እየጠየቅኩ ያለው። እኔ እኮ አያገባኝም እኮ ኢየሱስ ክርስቶስ ይሁን አይሁን አይመለከተኝም። ገብቶሃል? ሰው ከተባለ አለቀ። ኢየሱስ ክርስቶስ ሰው ነው። ሰው ስላመለክ አንተም እግዚአብሔር ለማይረባ አእምሮ አሳልፎ ሰጠ። ምንድን ነው ሲባል የሰውኛ ስራውን ጨርሶ ወደ አምላክነት ተቀይሯል። አልተቀየረም። ማስረጃ የለም። አልተቀየረም። አይሁን የኔም ደግሞ ማስረጃ ልስጥህ። ኖ የለህም። ማስረጃ የለህም። ኢየሱስ ክርስቶስ ኢየሱስ ክርስቶስ ይመለሳል አይመለስም? ለምሳሌ ለፍርድ ይመጣል። ሲመጣ እንዴት ነው የሚመጣው? እንዴት ማለት እንዴት ነው የሚመጣው? ለፍርድ ይመጣል የሚል ጽሑፍ ነው እኮ። እንዴት ይመጣል? ያደረገው ከነስጋው ነው። ሲመለስ ለፍርድ ሲመለስ እኮ ሲያርግ ከነስጋው ነው ያደረገው አይደል? ሲመለስ እንዴት ነው የሚመለሰው? አይዶን ሲመለስ እንዴት እንደሚመለስ የእግዚአብሔር ስራ ነው። እኛ እኮ የተሰጠን አእምሮ እኮ ማለት ነው አምላካችንን እንድንመረምር አይደለም እኮ እንዴ። ተው እንጂ የማይመረመር ማንነት የለውም ኢየሱስ። ለክርስቶስ ሰጥተህ ራስህን አይሆን እኮ ብያለሁ። እኔ ልቀይርልህ ከፈለክ ኢየሱስ አውጣው እና እዛ ጋር ሰዎች ጣዖትን ስላመለኩ በቃ እንጨትን ስላመለኩ ችግር የለውም። እንጨትን ስላመለኩ እግዚአብሔር ምንድን ያደረጋቸው? ለማይገባ አድሮ አሳልፎ ሰጣቸው ይላል። ያንን የሚሰጠው እግዚአብሔር ሳይሆን ምን አደረጉበት? አይደለም እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከዛስ ምንድን ነው ያደረጉት እነዚህ ሰዎች? ወንዶቻቸውም ለባህሪያቸው የማይገባውን ሶዶማዊነትን ሰሩ አይደል? በማይገባው ቀየሩ። ሴቶችን እንደዛው አደረጉ። ሶዶም ሆኑ አይደል? ያረከሱ
አዎ። ስለዚህ እግዚአብሔር ምንድን ነው የሚያደርገው? እግዚአብሔር እርሱን ያላመለኩ ህዝቦች የሚቀጣቸው በምንድን ነው? በሰዶማዊነትን ነው። ቂጣቸውን በማስቦረሽ እግዚአብሔር ይቀጣል። እኮ አይደለም እኮ እሱ አይደለም የሚወስዳቸው። ልክ እንደ አዳም ጸጋውን ያነሳባቸዋል ከላያቸው። አሳልፎ ነው የሰጣቸው። እግዚአብሔር አሳልፎ ሰጣቸው። ለምን ሲባል እርሱን ስላላመለኩ ሰው ነው የጻፈው መጽሐፍ ቅዱስ እና ካድከው መጽሐፍ ቅዱስ ሰው ነው የጻፈው በሚያመቸው አማርኛ ማለት ነው ቋንቋ ልትክደው ነው ማለት ነው። አዳምን ያነሳው ጸጋቸው ነው የሚሄደው ከላያቸው አይደለም። እግዚአብሔር ምን አደረገ? የእግዚአብሔር ጥበቃ ባላመንከው ቁጥር በካድከው ቁጥር ካንተ ይለያል። ያኔ እንደዛ የሚባል የለም። ሰይጣን ይቀርባል ወደ አእምሮህን አያገባኝም። አሳልፎ የሰጠው ማን ነው? እግዚአብሔር ነው። ለምን ሲባል እርሱን ስላላመለኩ ነው። ስላላመለኩ ጣዖትን ስላመለኩ እግዚአብሔር አሳልፎ ሰጣቸው። ለማን አሳልፎ ሰጣቸው ሲባል ቂጣቸውን ለሚቦርሹ ሰዎች ነው አሳልፎ የሰጣቸው። ስለዚህ እግዚአብሔር ጣዖትን የሚያመልኩ ሰዎች እርሱን ስላልተመለከ ሰዎች ምን ያደርጋቸዋል ሲባል ያስቦርሻቸዋል ነው መልስ። በቃ ባጭሩ መድከም የለብንም። እንደዚህ ራሱ ማድረግ ኃጢአት ነው። እንደዚህ በድፍረት መናገር ኃጢአት ነው። የጫማ መቦረሻ ካንተ ይሻላል። ጫማ መቦረሻ ሰዎች እውነተኛ ምን አይነት ደንቆሮ መልስ እንደሚመልስ እኮ በጣም የሚገርም ነው። ችግር የለውም አትናደድ። ደንቆሮ ጥቁር ጭንቅላት መቦረሻ ማድረግ ነው። አንተን ራሱ ጥቁር ጭንቅላት ወንጌልን እየሰበኩ ነው። ክርስቲያን ነበርኩኝ እኔ ወንጌል እየሰበኩ ነው። ሚዩት አድርግ፣ ችግር የለውም ታወራለህ። ኧረ አላወራም ከአንተ ጋር ምናምን። ይሄን ጭንቅላት መቦረሻ ማድረግ ነው። ያንተን ጭንቅላት ቡሩሽ ማድረግ ነው። እኔ ወንጌል እየሰበኩ ነው። ሰዎች ቡሩሽ በቃ እናደርገውና በቃ አንገትን ቆርጦ መቦረሻ ማድረግ ነው። ለምን ጠብሰህ አትበላው? ችግር የለውም። ጠብሰህ ብላው፣ ችግር የለውም። ወንጌል እውነተኛው ለምን ዝም አትልም? ይኸውልህ ፍሬንድ ቆላሴስ ሰዎችን አንገትን ቆርጬ ቡሩሽ ችግር የለውም። ጠብሰህ ብትበላውም ደስታዬ ነው። ችግር የለውም። ደግሞ አንተ አይነቱን በደንብ መቦረሻ ያደርጋል። ችግር የለውም። ጠብሰህ ከፈለክ ብለው። ቆይ እውነተኛው ትናንትናው ጥሩ ሰው አልነበርክም እንዴ? ምን ነካው? ወንጌል የተባሉት እንዳንተ አይነት ጭንቅላታቸው ቡሩሽ የሆኑ ሰዎች ወንጌል እናስተምርበት። አንገትን ተቆርጦ ቡሩሽ ትደረጋለህ አንተ በዛ ብለው ከፈለክ ችግር የለውም። ይኸውልህ ይህ ዝም ብሎ ሊረብሽ ነው የሚገባው። ዝም በል ተረጋግተህ ስማ። አንተ ትክክል የምታወራ ከሆነ በሀሳብ አስረዳው። ይኸውልህ ወደ ቆላሴስ ሰዎች ምዕራፍ 1 ላይ ደግሞ ምን እንደሚል ታውቃለህ? እርሱም የማይታይ አምላክ ምሳሌ ነው ይላል። አትሂድ፣ አልፈልግም። እዚህ ጋር እመን፣ መጀመሪያ እመንልኝ። የእግዚአብሔር እውነት በውሸት ስለለወጡ ስማ፣ የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ልክ እንደ ኢየሱስ ክርስቶስ ማለት ነው የተፈጠረውን ስላመለኩና ስላገለገሉ ነው ይላል። አለቀ። ኢየሱስ የተፈጠረ ነው። አንተ ሰውም ነው ማለት ነው። ኖ ሌላ እዚህ ጋር ነው መስማማት መሰረትህ ራሱ ሙስሊም እንደሆንክ ነው የምናየው። ችግር የለውም። የፈለከውን ቦታ ላይ ኢየሱስ ሰጠህ። ሰውና የተፈጠረ ነው ኢየሱስ። ይሄ ደግሞ አንደኛ ምን እንደሆነ ታውቃለህ? ኢየሱስን የሚጠላ ሁሉ አጋንንት ነው። እኔ ኢየሱስን ወደዋለሁ። ሞቶ ከአብ ጋር ስላስታረቀን ማለት ነው። እሱ እኔ ወደዋለሁ። ኢየሱስ እኔ ወደዋለሁ። እነዚህ ሰዎች ይኸውልህ እግዚአብሔር ሳይሆን ወደ ፍትወት በራሳቸው ፍትወት እኮ ነው የሚለው፣ በራሳቸው ፍላጎት። ድሮም እንደዛ ነበሩ። አይደለም የሚቦርሱ ምናምን ነበሩ። እግዚአብሔር ነው አሳልፎ የሰጣቸው። ስላልተመለከ እግዚአብሔር አሳልፎ ሰጣቸው። በነገርህ ላይ እግዚአብሔር ምን ይላል መሰለህ? የእግዚአብሔር ስራ ተመልከት ይላል። አሁን እግዚአብሔር ጥቁር ሰው ቮሊዩም 436 ያልኩ ላንብብበት። አልድሃቢ ምን እንደሆነ ታውቃለህ? ልጨርስ። አልድሃቢ ጀላ ጠባ ነው የሚለው። ስማ በቃ ተናዳ የወንድ ብልት ጠባ ይላል። ውረድ ቆሪማ። ትናደዳለህ እንዴ?
ወንጌል በእንደዚህ አይነት ቢሆን ኖሮ ክርስትና የትና የት በደረሰ፣ እስልምና በጠፋ ነበረ። በእንደዚህ አይነት ስድብ በነገራችን ላይ ቅድመ አያቶቻቸው የክርስቲያን ሚሽነሪዎች እንደዚህ ነው የጀመሩት። በነገራችን ላይ የእናንተ ንጽጽርና የእኛ ንጽጽር ልዩነቱ እዚህ ጋር ነው። እኛ ማንንም አንሳደብም። ማንንም አማልክቶቻችንም ሆነ አስተምሮትን ኢቭን የነጥብን እንኳን የስርዓት ነጥብን እንኳን መብት አንነካም። እኛ ምንድነው እውነትን ብቻ ነው መንስኤና ውጤት ላይ ነው የተመሰረት ነው። እናንተ ግን ስድብ ላይና ስም ማጥፋት ላይ ነው የተመሰረታችሁት። በነገራችን ላይ ሰው እንዴት ነው አንተ 200 ዓመት እንደዚህ የሚለው ምንካቸው? 19ኛው ክፍለ ዘመን ላይ እኮ ናቸው የእንግሊዝ ሚሽነሪዎች እኮ ናቸው የጀመሩት። ኢቭን ማለት ነው እነ ሻህ አህመድ ዲዳት ማለት ነው ረሂመሁላህ ንጽጽር ውስጥ የገባው በእንግሊዝ ሚሽነሪዎች ምክንያት ነው። ቤት እየመጡ አንተ ነብይ እንዴ ነው አንተ ነብይ እንዴ ነው አለ ነው የነብይ እንዴ ነው። ቆይ እናንተ የምትሳደቡትን ከራሳችሁ መጽሐፍ አሳያችኋለሁኝ በማለት ኢየሱስን ፈጣሪ እንዳልሆነ ከራሳችሁ መጽሐፍ ቤታቸው እየሄደ ሲሰብኩት የነበሩትን ፓስተሮች ቤታቸው እየቆረቆረ እየሄደ ናሞግተኝ ነበር የሚለው የሻህ አህመድ ዲዳት ረሂመሁላህ ረህመተን ዋሲአን። በቃ በአለም ላይ እንደዚህ ዝነኛ ያደረጉት እነሱ ናቸው፣ ተሳርበው ነው። ስለዚህ በነገራችን ላይ ይሄ እንትናችሁ ምን ያክል የመሸነፍ ስሜት ውስጥ እንደገባችሁ ምን ያክል በቃ አላማ ቢስ እንደሆናችሁ የሚያሳይ እንጂ በነገራችን ላይ እስልምናን ምንም አያደርገውም። እኛ ሙስሊሞች በቃ ምንም አያደርገንም። ኖርማሊ ሞራል ቢስ እንደሆናችሁ ነው የሚያሳዩ። በነገራችን ላይ ሀካም እንዴት ነው አሁን ተስፋ ቆርጣችኋል። ተስፋ በጣም ነው የቆረጣችሁት። የገዛ ልጆቻችሁ የገዛ ትውልዶቻችሁ እየወጡ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ አይደለም እያሉ ነው የሚሞግቷችሁ። በጣም የሚገርም ትውልድ ነው የተፈጠረው። እና አሁን ይሄ ነቢያችን አለይሂ ሰላቱ ወሰላምን መሳደብ አንደኛ ነቢያችን ምን ማታደርጓቸው፣ ሁለተኛ ክርስትናን አያድንላቸውም ፈጽሞ። አይደለም ነቢያችንን መሳደብ ነቢያችን ስታንቆለጳጵሱ ብትሉ ራሱ የስላሴ ዶክትሪንን አያድንላችሁም። በቃ የስላሴ ዶክትሪን ላይድን የስላሴ ዶክትሪን ላይድን ቀስ በቀስ ይጠፋል። በነገራችን ላይ እዚህ ጋር ማወቅ ያለባችሁ በአውሮፓ ምድር የነበሩ የተለያዩ እምነቶች ነበሩ። ክርስትና ሲገባ ነው ያጠፋቸው። ስለዚህ በዚህ ዘመን ሊበራሊዝም፣ እስልምና፣ ኤቴዝም፣ ፌሚኒዝም የተለያዩ ዲጂታል ቴክኖሎጂዎች ክርስትናን እያጠፋ ድሮ እኮ ክርስትና ነበር የሚባልበት ጊዜ ቅርብ አይደለም። እንኳን ስድብ አይደለም ባህሪ ጸባይ ብትገዙ አለቀ። የስላሴ ዶክትሪንን አታድኑ እናንተ እድለቢስ። በነገራችን ላይ በዚህ ዘመን እድለቢስ አማኝ ብሎ ማለት የስላሴ ዶክትሪን አማኝ ነው። ምክንያቱም የስላሴ ዶክትሪንን ሀሳቡን ፍልስፍናውን ያመጡት መነኩሴዎች ናቸው። እርስ በርስ ሲጣሉ እርስ በርስ ሲደባደቡ የነበሩ መነኩሴዎች አንዱ ስልጣኑን መሰረት አድርጎ በሌላው ፍልስፍና ላይ የራሱን ፍልስፍና የሚጭን ናቸው። የሚያሳዝነው እኮ እነዚህ ቤተክርስቲያኖች ማለት ነው ስብሰባ እንኳ ጠርተው መሻር አይችሉም። አይ ኢየሱስን ፈጣሪ ያልነው እኮ ተሳስተው ነው አባቶቻችን እና በቃ ካሁን በኋላ አፎ በልን ፉርሽ ባንባል ኢየሱስን ወደ ነበረበት መልሰናል። በቃ ኢየሱስን ሰው ብላችሁ መኑ ማለት አይቻልም። ምክንያቱም ዶግማ ነው። ዶግማ ተብሎ ማህተም ተመቶበታል። ዶግማ ብሎ ማለት የማይለወጥ ማለት ነው። ስለዚህ ኢየሱሳችሁ ማምለክ የማይለወጥ ነው ስለምትል ቤተክርስቲያናችሁ ከቤተክርስቲያናችሁ ጋር አብራችሁን ጦሮንጦስ ነው የምትገቡት። ስድብ እንኳን ስድብ አይደለም ወንጌል ማያድናችሁም። ይህን ይመስላል። ባቢ ሀሳብ ካለ ቀጥል። ሻሄ በረደ ሳርታ ባርጉ ደግሞ እስኪ ባቢ አንድ ነገር ልበል እስኪ እዚህ ጋር እኔ ሰውዬ ኢየሱስን ይከተላሉ ጥያቄ ነው የምፈጥርብኝ። ማቴዎስ ወንጌል ምዕራፍ 12 ከቁጥር 35 ጀምራል እስከ 37 ነው አንብቦ። መልካም ሰው ከልቡ መልካም መዝገብ መልካም ንግግርን ያወጣል፣ ክፉ ሰውም ከልቡ ክፉ መዝገብ ክፉ ነገር ያወጣል አለ። እኔ ግን እላችኋለሁ ሰዎች ከሚናገሩት ከንቱ ንግግር ሁሉ በፍርዱ ቀን መልስ ይሰጡበታል። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ትኮነናለህ ይላል። እኔ በጣም ወደው ጥቅስ ነው እና ይሄ አሁን ይሄ ሰውዬ ምንድን ነው አሁን ኢየሱስ ራሱ ሞተ ሲል እዚህ ጋር በተናገረው ቃል እሱ በተናገረው ንግግር መልስ ፍርድ ከተሰጠበት ኢየሱስ መሞቱ ለሱ ጥቅሙ ምንድን ነው? ይሄ ግን ንግግሩ ግን የኢየሱስ ንግግር በጣም ጥሩ ነው፣ መልካም ንግግር ነው እና ይሄ ሰውዬ ግራ ያጋባል። የኢየሱስ ተከታይ ራሱ አይመስልም። ኖርማሊ የኢየሱስ ተከታይ አይደለም። አለብሽ
የኢየሱስ ተከታይ አይደለም። እዚህ ዘመን ላይ ያሉ የስላሴ ዶክትሪን አማኞች የስላሴ ዶክትሪን አማኞች የኢየሱስ ተከታዮች አይደሉም። የኢየሱስ ተከታይ ብሎ ማለት ኢየሱስን ከአንዱ ከእስራኤል አምላክ ተልኮ የመጣ መልእክተኛ ካህን ነው ብለሽ ስታምኒ ነው የኢየሱስ ተከታይ የምትባየው እንጂ ኢየሱስ ፈጣሪ ነው፣ አምልኮት ይገባዋል፣ ለእኛ ብሎ የተወለደ ፈጣሪ ነው፣ ለእኛ ብሎ የሞተ ፈጣሪ ነው የሚል ይሄ የኢየሱስ ተከታይ ይባላል። እነዚህ ምንድን ናቸው? አረማዊ ናቸው። የአይሁድን እምነት ከግሪክ አማልክት አስተሳሰብ ጋር አቀላቅለው የሚኖሩ ህዝቦች እንጂ ክርስቲያኖችም አይደሉም፣ እንትኖችም አይደሉም። ግሪካውያኑ የግሪክ ፍልስፍና የግሪክ አማልክት አምላኪዎች አይደሉም። ስለዚህ አሁን ላይ ያለው የምታየው ይሄ ኦርቶዶክስ ነኝ፣ ጴንጤ፣ ካቶሊክ ነኝ የምትይው የአይሁድና የግሪክ አማልክትን እምነት ሪሚክስ ያደረገ ሃይማኖት ነው። እሺ አንዱ ይሄ ነው። ሁለተኛው ነገር ደግሞ የተሳደበው ለምንድን ነው? በቃ ይሄ ስግብግበኝነት ነው፣ ራስ ወዳድነት ነው እንደዚህ የተቆጣጠረው። እኔ ያልኩት ትክክል ካልሆነ ሌሎቻችሁ በአናታችሁ ተተከሉ አይነት አስተሳሰብ፣ አይነት ስግብግበኝነት፣ አይነት ራስ ወዳድነት ነው። ብዙ ጊዜ ክርስቲያኖች እኮ ሲሳደቡ የምናየው ምንድን ነው? እኛ ያልነው ትክክል ካልሆነ እናንተ ብትሰደቡ ችግር የለብንም ነው። ላ እኛ ያልነው ካልሆነ እኛ ማንንም አንሳደብም። እኛ እንድትወስኑ ኦኬ፣ እንድታስቡ፣ እንድታነቡ ጠቆም እናደርጋችኋለን እንጂ የእኛን ተቀበሉ ብለን እኛ አማልክቶቻችንም ሆነ ምናችሁንም አንሳደብም። ልዩነታችን ይሄ ነው። ይህን ይመስላል። ሀሳብስ ኢየሱስ ያኔ ምድር ላይ በነበረበት ሰዓት ሰው በነበረበት ሰዓት አልተመለከም። አሁን ደግሞ ሰው አይደለም የሚል ነው እኔ ከተናገረው ውስጥ መዝዣ የተረዳሁት። በነገራችን ላይ ኢየሱስ አሁንም ሰው ነው፣ በፊትም ሰው ነው። ሰው መሆኑን የምናውቀው ምንድን ነው? ሞቶ በተቀበረበት ሰዓት የተገኘው ምንም ነገር የለም። አካላቱ ምንም አልተገኘም። ተስቷ ሲባል ሁሉም ከነሰውነቱ ነው የተነሳው። ያደረገውም ከነሰውነቱ ነው። ራእይም ላይ ሲናገር ራእይ ዮሐንስ ላይ አሁንም ራሱ በሰማይ ያለ የሰው ልጅ እየተባለ ነው የተነገረው ማለት ነው። እና አሁን እሱ ምንድነው? ሰው አይደለም። አሁን ሰው አይደለም። ሰው ሆኖ በተገለጠበት ሰዓት ያኔ 33 ዓመትም ሲቆይ ያኔ አልተመለከም። ግን አሁን እናመልከዋለን። አሁን ሰው አይደለም የሚለው ነው የተረዳሁት። ቅድም ከባቢ ጋር ሲያወሩ አሁንም ሰው ነው ለማለት ነው። ፈሪሃ ውዴ፣ ጥቁር ሰው የሚከተለው የእነ እንትናን አመለካከት ነው፣ የነ ፓስተር ኃይሉ ዮሐንስን አመለካከት ነው። ፓስተር ኃይሉ ዮሐንስ ኢየሱስ ነብይ ነው ምናምን እኔ የማመልከው አላህ ነው ምናምን ሲል ትናገር ሰምተሻል አይደለ? ያ እንግዲህ ሙስሊሞችን እንትን አትራክት ለማድረግ ነው። ኤኒዌይስ እነዚህ ሰዎች አመለካከት እንደ እንትን ነው፣ እንደ ንስጥሮስ አመለካከት ነው። ንስጥሮሳዊ ነን አይሉም እንጂ በግልጽ የንስጥሮስ አመለካከት ያላቸው ናቸው። እና ምንድን ነው የሚሉት? ዋነኛ ምንጫቸው ምንድን ነው? ይሄ የባሪያ መልክ ይዞ የሚለው ቆላሲያስ ላይ ነው፣ ፊልጵዎስ ላይ ያለው እሱ ላይ የባሪያ መልክ ይዞ የሚለውን ይዙና ኢየሱስ ጥንት አምላክ ነበረ፣ ነገር ግን የሰው ልጅ ለማዳን ብሎ አምላክነቱን እዛ ሰማይ ትቶ ማርያም አርግዛ ወለደችው ነው። ኦኬ፣ ማርያም አርግዛ ስትወልደው ሰው ብቻ ነው ወለደችው፣ እንደኛ ሰው ነው ነው የሚሉት። ኦኬ፣ ከዛ ሞተ። እዚህ ምድር ላይ የመጣበት ምክንያት ሰውን ለማዳን ነው። ሰውን ካዳነ በኋላ ወደ ሰማይ ሄዷል። ያኔ ፈጣሪ ሆኗል፣ ወደ ነበረበት ቀድሞ ተመልሷል ነው የሚሉት። ግን ለዚህ መረጃቸው አንዳች ነገር የለም። በመጀመሪያ ኢየሱስ አምላክነቱን ትቶ የመጣ አምላክ ሳይሆን ኖርማሊ ከአይሁድ ዘር የሆነ አይሁዳዊ የሆነ የድንግል ማርያም ልጅ ነው። አንደኛ ነገር። ሁለተኛ ነገር ወደ ሰማይ ሲሄድ ወደ ነበረበት ፈጣሪነቱ ተመልሷል የሚል መረጃ የለም። ኖርማሊ አምላክ ነው ማለት አይቻልም። ምክንያቱም ኢየሱስ በነበረበት ከነስጋው ነው ወደ ሰማይ ያረገው። ኦኬ፣ ኢቨን ያለው በእግዚአብሔር ገነት ውስጥ ነው። ኦኬ፣ አብረውት ሲሰቀሉ የነበሩትን አብርሃም በገነት ትሆናለች ሲል አልነበረውም? እንግዲህ ሰውንም ገነትንም ገሃነምንም የፈጠረው እግዚአብሔር ነው፣ ያኔ ፈጣሪ ነው። ኢየሱስ በዚህ ሰዓት ያለው በፈጣሪ ገነት ውስጥ ነው ማለት ነው እንጂ ወደ ፈጣሪነት ቦታው ተመልሷል ማለት አይደለም። ቀጥሎ ባቢተኛ እንዴ አውሩ ፈሪሃ ውድ የቀጥያዊ ነገር ግን የባሪያ መልክ ይዞ በሱ ምሳሌ የባሪያ መልክ ይዞ ብሎ ማለት አህመድ እዚህ ጋር ማወቅ ያለባችሁ ፊልጵዎስ ቴንኪው እዚህ ጋር የባሪያ መልክ ይዞ የተባለው ኖርማሊ እንትን ነው ኢየሱስ ክርስቶስ ለእግዚአብሔር ከመታዘዙ የተነሳ ነው እንጂ እንደዛ የተባለው የባሪያ መልክ ብሎ ማለት
ፈጣሪ ነበር ኢየሱስ። ፈጣሪነቱን እዛ ሰማይ ላይ ትቶ መጥቶ እንደ ሰው ሆነ ለማለት አይደለም። ኢየሱስ ክርስቶስ ሲያስተምር ብላችሁ ከሆነ ዮሐንስ ወንጌል ላይ ምን ይላል? ባሪያና ጌታ ይላል። ኦኬ፣ ሁለት ባሪያና ጌታ ሁለት ማንነት ነው። ጌታ አዛዥ ነው፣ ባሪያ ደግሞ ታዛዥ ነው። ስለዚህ ኢየሱስ ክርስቶስ ንጉስ ይሆናል ተብሎ ሲጠበቅ ንግስናው ቀርቶ የዳዊት ዙፋን ቀርቶበት እንደ ተራ ዜጋ ሆኖ ነበር እግዚአብሔርን ሲያገለግል የነበረው። ስለዚህ ከዚህ አንጻር ነው እንጂ ልክ የኃይሉ ዮሐንስ ዘመዶች እንደሚሉት ኢየሱስ ፈጣሪነትን ሰማይ ላይ ትቶ ባሪያ ሰው ሆነ ለማለት አይደለም። ሲጀመር ሰው ሁሉ ባሪያ አይደለም እኮ እንደ መጽሐፍ ቅዱስ አስተምሮ ሰው ሁሉ ባሪያ አይደለም። ኦኬ፣ ባሪያ ብሎ ማለት አገልጋይ ነው። የእግዚአብሔርን አገልጋይ አለ፣ የሰውም አገልጋይ አለ። ስለዚህ ኢየሱስ ክርስቶስ እንደ ንጉስ ዙፋን ላይ ሳይቀመጥ እንደ ማንኛችንም እየተቸገረ እየተራበ በምድር ላይ እየተመላለሰ እግዚአብሔርን አገለገለ ለማለት የተፈለገ ነው። እንዲያረ እናንተ ዝም ጭጭ አላችሁ። ምን ጉር ነው? ኦኬ፣ ቅድም እንትን ብላችሁ ነበረ የገና አቆጣጠር የፈረንጆቹና የኢትዮጵያውያኖቹ ለምን ተለያየ ለምትሉት ማለት ነው። የኢትዮጵያውያኖቹ ገና አከባበር በአቆጣጠሩ የጊዜው አቆጣጠር ግብዛዊ አቆጣጠር ይባላል። የግብፅ አቆጣጠር ነው። የአውሮፓውያኖቹ ደግሞ የጎርጎሮሳውያን አቆጣጠር ነው። ወይኔ ድምጥር ቦታ ቆይ እስኪ የጎርጎሮሳውያን አቆጣጠር ይባላል። ጎርጎሮስ ብሎ ማለት አንድ የካቶሊክ ሃይማኖት አባት ናቸው። አቡነ ጎርጎሮስ ይባላሉ። እሳቸውን የዘመን አቆጣጠር ያመጡት በፊት አውሮፓ ምድር ላይ የነበረው የዘመን አቆጣጠር እንትን ነበረ፣ የጁሊያ ካላንደር ነው። የጁሊየስ ቄሳር አጠቃቀም ነበረ። እዚህ ጋር ልብ ብላችሁ ማወቅ ያለባችሁ ነገር በድሮ ዘመን ሲቆጥሩ የነበረው የዘመን አቆጣጠር የሚገርማችሁ ነገር አንዳንዱ ገና ቀኑ ሳይመሽ ማለት ነው፣ ቀኑ ሳይመሽ ጊዜው ያልቃል። ታውቃላችሁ? ምክንያቱም በተለይ በአውሮፓ ምድር አሁን ባለፈ ራሱ እንትና ማን ይሄ ሮዳስ ፀሐይ ትጠልቃለች፣ ፀሐይ ምንድን እንትን በምድር ወገብ ምን ትሆናለች የሚለውን በምድር ወገብ ዙሪያ የምታደርገውን ሮቴሽን እሱን ይዞ ሲያወራ የነበረው ትርክት ጋር የተያያዘ ነው እና በአመት አንድ ጊዜ በእነዚህ በሰሜን ንፍቀ ክበብ ካልተሳሳኩ በሰሜን ንፍቀ ክበብ ያሉ አገራቶች ፀሐይ ቀድማ ነው የምትመሸው፣ ቶሎ ትመሻለች። እና በፊት ጣዖት አምላኪዎች ምን ይሉ ነበረ? ፀሐይ በቃ ሙታ እንደገና ተወለደች ይሉ ነበረ። በሌላኛው ቀን ቀድማ ስትወጣ ያኔ ኖርማሊ ወደ ነበረችበት ትወጣለች። ኦኬ፣ ከዛ እንደገና ምን ይላሉ? ይሄ ፀሐይ ተወለደች ይላሉ። ያንን እንደ በዓል አድርገው ይዙ ነበር። እንደውም አማልክት አድርገው ሳይዟት አይቀሩም፣ ፀሐይቱን ራሱ ማለት ነው። እንደዛ አድርገው ነበር የሚይዙት እና ጊዜ አቆጣጠራቸውም ራሱ ከዚህ ጋር ነበር እንትን የሚለው የሚያያዘው። በዚህ አይነት ጊዜ አቆጣጠር ሲሄዱ አንዳንድ ጊዜ ዘመን ሲለውጡ አንዱ ቀን ኢቭን አሱር ላይ ምናምን ሊያልቅ ይችላል። ታውቃላችሁ? ከዛ እንደገና በተለያየ ዘመን የሚነሱ ነገስታት ሌላ አዳዲስ ዘመን አቆጣጠር ይጀምራሉ ማለት ነው። በዚህ ምክንያት ጁሊየስ ቄሳር የራሱ የነበረው ዘመን አቆጣጠር ነበረው። ከዛ ደግሞ ካቶሊኮች አውሮፓን ሲያጥለቀልቁት የጁሊየስ ቄሳርን አቆጣጠር ትተው ኢየሱስ በዚህ ጊዜ ሊወለድ ይችላል በሚል ግምት ጀመሩ ዘመን አቆጣጠር ማለት ነው። ቀየሩት። ሲቀይሩት ያንን ሀሳብ ያመጡት አቡነ ጎርጎሮስ ስለሆኑ የጎርጎሮሳውያን አቆጣጠር የሚል ስያሜ ያገኘ ማለት ነው። ኢትዮጵያ ግን የምትጠቀመው የግብፅን ዘመን አቆጣጠር ነው። በዙ አጋጣሚ የኮፕቲክ ቤተክርስቲያናት የፋሲካንና የገናን በዓል በተመሳሳይ ወቅት ነው እንትን የሚያከብሩት፣ ከሌላው አውሮፓ ጋር አይደለም። ምክንያቱም በጉባኤው ላይ ኢየሱስን ብቻ ሳይሆን ፈጣሪ ያደረጉት በገናን አንድ ላይ እንዲያከብሩ፣ ፋሲካን አንድ ላይ እንዲያከብሩ ነው ውሳኔ የተወሰነው ማለት ነው። የኒቃያና የቆስጠንጢኖስ ጉባኤዎች ላይ በተለያዩ ጉባኤዎች ላይ የተለያዩ ትምህርቶችን ያስተምራሉ፣ ይጨምራሉ፣ የሚቀነሰውን ይቀንሳሉ። እንደዛ እያደረጉ ያስተካክሉ ነበር መነኮሳቱ ማለት ነው። እና ይህን ይመስላል ውዶች። ሴት ነኝ፣ ብርድ ነው አሁን የብርድ ሰዓት ቶሎ ነው ፀሐይ እንትን የምትለው። በብርድ ሰዓት አይ ቲንክ ፀሐይ በምድር ወገብ
አናት ላይ ነው። ምንድን ነው የምትሆነው? እናንተ ኤሌመንታሪ አልተማራችሁም እንዴ? እንትን ትሮፒካል ካፕሪኮርን ምናምን እየተባለ እኔ ግን አልረሳሁትም። ባቢ መጣ። አዎ እንትን ብዬ ነበረ። ስማ ስለ ትሮፒካል ካፕሪኮርን ምናምን የተማርከውን ታስታውሳለህ? ኤሌመንታሪ 90ዎች አሁንኛ 5ኛ ክፍል 6ኛ ክፍል ነው ያስተማሩን። በ90ዎች አላስታውስም።